ሰላም የዶክተር የስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? መጥቻለሁ ዛሬም እናንተን ላፍታታ ፈታ ዘና ልንል አብረን ከች ብያለሁ ማለት የትም ንቅንቅ የለም አብረን እንስቃለን አብረን እንፍታታለን ዛሬ የትም መሄድ የለም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ እንዲሁም የደውል ምልክት ትመጣለች እሷን በመጫን ሁሌ እኔ ቪዲዮ በለቀኩ ቁጥር ኖቲፊኬሽን እንዲገባላችሁ እሷን አርጓት ቪዲዮን ደግሞ ላይክ አድርጋችሁ ብትጀምሩ በደስታ ነው መሞተው እኔ እናንተ ወንድም ዛሬም እንደተለመደው ያበዱና ቀውጢ የቪዲዮ ስብስቦችን እጄ ጎን ለጎን መጥቻለሁ ማለት ነው አብረን ከት እንላለን እስከ ቪዲዮ መጨረሻ የትም ንቅንቅ የለም ቪዲዮን ለማየት ዝግጁ ከሆናችሁ እንጀምር በሉኝ እንጀምር ዳይ ኦፍ ዘ ቪዲዮ እኔ ባይገርም በጣም ጥሩ ሴት እጅግ በጣም ጥሩ ሴት ኢቭን እንደዚህ ምግብ ከተበላ ምናምን በኋላ ነገር ቦይፍሬንድ የሚለው ሰው በቃ ሂሳብ ምናምን አይን ያየን የፊት አይከፍልም ዋው በእውነት የምትደንቂ ነሽ የምትገርሚ ሴት ነሽ ዋው አሜዚንግ እንዴ ምንድነው እናት እየነገርኩ ቆሜ አላይም ሂሳብ ሲከፍል አታይም ዋው እውነትም አታይም አራቺማ ምርጥ ሴና አግባት ከበላ ቆየ ለዛ ፍቅረኛው ሲቀራረጽ ምን ተቀራረጻለህ እዚህ ራሱ ስንመጣ የታክሲ 5 ብር ጎል ሆነ አይደል እንደ ሞላውልህ ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኖስ የተወጋት መስልም አንተ የገንዳ ማግኔት ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንደ መጥለው ታውቃለህ ምን ያህል ዘናጭ እንደው አንተ ካሞራቂት ስርቀን ሙሉ ስትዞር ብትል ኩሷን አጠለብህ አንተ የሰው ቡሌ ይኸውልሽ ይገርምሻል የሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናስይዝበት ነበር መጠጥ ቤት እኮ ይዤ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ አዋርዶኛል እኮ ይቀልዳል አይደል ቀልድ አይደል ይኸውልሽ እንዳይሰውድሽ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን ምሳውን ቅርፊቱን ራቱን ደግሞ ዳቦን የገዛበትን ጋዜጣ እኮ ነው የሚበለው ስራውን ራሱ አስቶሽ ሳዲ አይደለም ቀለም ቀቢ ነው ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማታጭበት የምሩ ነው እንደሚያወራ ባለፈው ራሱ ስጦታ ነው ብሎ የሰጠሽ ጥፍር ቀለም ማለት ነው እህቱ ነች ተጠቅመ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠሽ ለዛ ነው አስቀበው ቀለሙ ማይዝልኝ ግዴታ ቀለሙ እንዲዝ ማለት ነው አሽዋና ሲሚጡ ተቦክቶ ጥፍርሽ ላይ መለሰን አለበት ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው ስልኩን ራሱ ተቀበለሽ በታየው ማለት ነው ሌላ ሁለት ፍቅረኛሞች አሉ ስልኩን ተቀበለሽ ኮንታክት ውስጥ በገቢ ዘገየ ብረታና አስቻለው ስጋ ቤት የሚሉ ስልኮች አሉ ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት ያንቺን ስልክ ራሱ አበበ ደላለው ነው አንዴ ሴቭ ያደረገው ምን እንደ ጠገበ በግ ይዘጋል ንገራታ ተው ለነገሩ ማለት የሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የሱ ቤት ኮምፐርሳቶ መሆኑ ነው ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አይዋጣሽም ይሄ ክንፍ የሌለው ኬቬሬዲ ልቀቀኝ አላስኩሽም ነበርኩ ይሄ ሁሉ ነገር ግን አስፈላጊ በቃ የታባቷ እቺ ቀፈርሻ ትችላላችሁ ከምር ትችላላችሁ ሄሎ መድኃኒት ወይ ማላቲን እንደትነስ እንትስባተ አለው ልሽምፈቴ በጣም ኮኖ ቢወድሽ እኔም በጣም ነው ቢወድሽ ፍቅሬ ወይ ታባታ የሆነ ሙዚቃ ልዛግብሽ ደስ ይላል እሺ የኔ ቆንጆ ምን ቆንጆ ቢሆን ሚደነቁበት ለኔ ሌላ ነሽ አንቺኮ ማለት ምን ይባላል ተወለዶ እንዴት እንደሆነ ባይዘ ይሄ ቀልድ ይመስላል እንጂ ከነሱ ትንሽ ከፍ የሚሉ ናቸው በቃ እንደዚህ ሙዚቃ እየተገባበዙ ያሉት የነሱ ተወለድና የኛ ተወለድ ሰማይና ምድር ጋቡ እኔ በእነሱ እድሜ እኮ ታኝቼም ቆሜም የማልመው በጭቃ እንዴት ነው ቤት መሰራው በጭቃ እንዴት ነው መኪና መሰራው እንደዚህ ጾታ ራሱ ይለየው አይመስለኝም እኔ በዚህ እድሜ ወንድ ልሁን ሴት ልሁን አላቅም እንኳን አይ ትውልድ እሳቱ ትውልድ ማለት ይሄ ነው እንደዚህ ቤት ሲሆን እንደዚህ ይላል ይመታል ከዛ ደግሞ አሁን ውጭ ሲሆን ደግሞ ቺፕስና ማንጎ ጁስ ጠጣ ይለኛል ለብዙ ጊዜ ነው የሆነቱን ስለሆነ ነው ለራሱ ብለው ነው ውስጥ ስለዚህ ደግሞ ከዛ በልተረቡስ ጨርስ ድጋሚ ሻይ ጠጣ ከዛ ውሃ ጨምርበት ይለኛል
ከዛ ደግሞ ትንሽ በቃ ደግሞ አንድ ቡና ጠጣ ይለኛል አይደለም። እኔ ራሱ ውስጤ ጠጣ ማይለኝ የለም ብላ ማይለ ለምሳሌ ጠዋት ስነሳ ቁርጥ ብላ ይለኛል። ቁርጥ ብላ ልክ እንደሱ ነው የሚያደርገኝ። ለማንኛውም ለአቡሽዬ ይገዛለት። አዎ ያማረው ነገር በሙሉ ይገዛለት። እንዳንተ ብሎ የሚሰማኝ ነው ያጣሁት እንጂ እኔ ራሱ ውስጤ ማይለኝ ነገር የለም ነው የምልህ። በቃ ውስጤ አምጣ ነው። ይኸውላችሁ እንግዲህ ሱቅ ጠብቅ ብዬው ነው የሄድኩት። ሱቅ እየጠበቀ ነው መሰለኝ። ያው እንግዲህ ሱቅ ጠብቅ ብዬዋለሁ። ባለቤቱ ነኝ። አጋጣሚ መጣው። ስመጣ ያው ተኝቷል። እንደዚህ አይነት ሰውም አለ። አሁን ራሱ አጠገቡ እየቀረስኩ እያወራው አይሰማም። ይሄ ምን ትሉታላችሁ እስቲ እናንተ? የማይነቃ ሰው አንተ ምን እየሰራ ተኝተህ ነው እስካሁን? በስማማ አይሰማ። ስማ አንተ ይሄ ምን ትላላችሁ እስቲ? አሁን ስማ ሄይ ማንድቺ እንዴ! ኧረ በስመ አብ! እንቅልፍ ነው ሞት ነው ይሄ? ያው ስራ ላይ ምናምን ደክሞት ሊሆን ይችላል፣ ግን በዚህ መጠን ደግሞ እንደዚህ ዲፕ የሆነ እንቅልፍ ከባድ ነው። የሚያክል ሱቅ ትቶ ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው። ማርያምን ነው የምላችሁ ማለት ማርያምን 6 ወሩ ነው። እና አሁን ይሄ ዘይት 2 ወር ያበላኛል። የታባቱን ያለው ያደውልለት በማለት ሰላቢ እንግዲህ ሌላ አህዬ የለ ሰላቢ ባለበት ሀገር ልጅቷን እየሰማት ነው። ይሄን ሁላ ጊዜ ዘይት መቆየት አለበት። ጫማ ጥፊ የእናቶችን ባለምን ይፈሳል። አይበሉባ ምን አባ ነው የምትሏታ? አረ ምንም አላልኩም። ምን ብዬ ነው? ወይኔ ልጅ ያበደ። እኔ እኮ ሰለሞን ብያለሁ፣ በልጅ አልታደልኩም እኮ እኔ። አይ እንደዛ ሳይሆን ከባለፈው ጸበል በኋላ እኮ እንዲሆነ የቀረው ወይ በቃ ሲወላ ከሆነ የሆነ አፕዴት ሪቡት ነገር ምናምን አድርጎ ይመለሳል። አይመስልም? መጋኛ ለተማሪ ደብተርና ስክሪፕቶ ነው የሚሰጠው፣ ጠመንጃ አይሰጥም አይደለ ቦስ? ኧረ ተው መጋኛ፣ እኛ እኮ ስለ ልጅቷ ዘይት ነው እየወራን ያለ ነው። ስለምን ጠመንጃ ነው ተው? መጋኛ በደ ሪቡት ያስፈልገዋል። እኔ አርበኛ ልጅ ነኝ ጆኒ ባርጊጊሮ ፈቷይ ሞት አማለው አንተ በስባሳ አንተ ባለበት ሀገር ዘይት 6 ወር 8 ወር መበላት አለበት። ዘይት የዛችን ልጅ ቪዲዮ አይተህ ነው እንዴ? ሰው አይደለችም እኮ ቦስ፣ አይናት ወይ ደግሞ ከትያዝ ጋር ዝምድና አላት። እንዴት 8 ወር ዘይት ይቆያል ቦስ? አረ መቀለዱ ነው። አሁን በጦር ሳሎጋ የቀረውን ዘይት ሰልበህ ይዘህ ትመጣለህ። ከዛ ደግሞ ቪዲዮን ታስጠፋልኛለህ። አሁኑኑ ግን ለምን በሌላ አንግላን ነው? ምን ቪዲዮ ይቀመጥ እዛው ምን አገባን? ባልና ሚስት ያጣላል እኮ። አስቤዛ አለቀብኝ ስትል ሌላ ሚስት የሌላው ሚስት እንደዚህ ምናምን 6 ወር እየቆየ ብሎ ባልና ሚስት ከመቶ አንድ ሰው ከተጣላልልኛ ምን አነሰና በበጎ ጎን ለምን ነው? አንተ ሰለሞን ግን ትለያለህ እንዴ? በቃ መጋኛ ሲኦል ሄድ በእናትህ አንተ ባንተው ሲስተም ሪቡት አድርግልኝ እንዳንተ አድርገህ። ኧረ ሰሌ ከሴጣኔ ባሰ ሀሳብ ሁሌ ቢያቀርበው ሰው ነው እኮ። ግን ከሴጣኔ ባሰ አሉ እንደዚህ አይነት ሰዎች፣ ከሴጣኔ ባሰ ሀሳብ ያላቸው። ግን ዘይት ያለችው ሴትዮ ግን እውነቷን ነው። 6 ወር እንዴ 6 ወር እንዴ በደስቱ እንደዚህ ያዞርሽ ነው እንዴ? አጨምሪም እንደዚህ ታዝጦስ ጥምቡሳሰን እያልሽ እንደዛ ነው እንዴ ወጥ እየሰራሽ ያለሽ? 6 ወር ገና 2 ወር ጥቅመዋለሁ ልጅ። እውነትም የሰላቤ የለም እዛ ተጫውት በቃ እሺ። መጣው ሀብታም ልጅ ተብሰህ ቤቷ ስትጋብዝ ኧረ አይደብረኝም። ይሄን የመሰለ ቤት ጉንዳን ነው። እየተጫወትክ ነው? አልነበረኝም። ፓፒ ላስተዋወቅህ። ፓፒ ምን ወንድ ማለሽ እንዴ? ፓፒ ወይ ጉንዳኑ እንደ ፓፒ ጉንዳን ይላል። ፓፒ ጉንዳን ይላል። አሁን አራብኝ ላይ ቅዘሩን ነፍሰ ገዳይ ነው እንዳይወጣ ከቤት። ፓፒን ገሏታል። ሀብታም ቤት ሄዳችሁ አትንቀልቀሉ። ሀብታም ቤት ብዙ ሪስክ ያለው ቦታ ነው እና አትንቀልቀሉ። እንደዚህ በውሸት ቪዲዮ እሱን እስኪ ሲያስቀና እንየው። I got a question. So my girl cheated on me like yesterday, and she sent me like a picture with her ex. Can you guys
picture and send it to her. Oh, so you want a picture of us? Yeah. Okay. You guys ready? 1, 2, 3. Hey, I don't want you anymore. Yo, look, I got a 2 girl on me. Look, stop playing me. Stop playing me. Hey, kazi wala እንዳትደውይልኝ እሺ? ልግሽም. She blocked me. She was mad and she blocked me. Guys. You're a liar. ይሄ ምርጥ ዘዴ ይመስለኛል። በቃ ሴቶች ሲያፈሉ በዚህ መልኩ ማንጨርጨራው ልካም ቡና ጠጥቼ እያሰብኩ ማን የመጣልኝ ነገር ልንገራችሁ። ላይክ ምግብን ግን ስንበላው እያሳመም ነው ቢሆንስ ማለት ለምሳሌ 2 ቲማቲሞች አውጥቼ ስከትፍ ስቆርጣቸው ምናምን እናት ቲማቲምን ልጅ ቲማቲም ፊት እየቆረጥኳት ቢሆንስ ወይም ደግሞ ልጅ ቲማቲም እናቱ ፊት እየተቆረጠ ቢሆንስ ላይክ ቢላው ሲያርፍበትና እየጮኸ በቃ ስቃዩ እየበዛ ቢሆንስ ገባችሁ? ለምሳሌ እንደ አቧን ስቼ ምናምን ስገብጥ በቃ እያመመው እየጮኸ ቢሆንስ የሚታኘከው በቃ ነፍሷ አልወጣ ብላ እየታገለችው ነው። እኔ ግን የሆዴ ነገር በልጦብኝ የሱ ድምጽ ጭራሽ አይሰማኝም እና ዝም ብዬ ስለራሴ ብቻ ነው ማስበው። ገባችሁ? ላይክ እየታመሙ ቢሆንስ የሁላ ነገር የሚደርስባቸው ሰዓት ላይ ተጥደው ምናምን ላይክ በዚህ አጋጣሚ ግን ድንች ይመቸው። በቃ ድንች መስሚያው ድፍን ነው። ምንም በቃ ምንም ብትለው አይሰማህም። አሁን የሆነ ድንች እና ብለው አይመጣልኝም። በቃ እኔ ነኝ ወደሱ የምሄደው። ገባ? ይሄ ብቃት ነው። በቃ ምንም እኔ ላይፍ ላይ እንዴ ነው መሆን ያለብኝ መስሚያው ድፍን በቃ እች ልጅ የምታመጣው ሀሳብ አንዳንዴ ብዙ ከመቀመጥ የተነሳ የሚመጣላችሁ ሀሳብ ይመስለኛል። ስራ ያለው ሰው እንደዛ ያስብ። እውነቴን ነው። ለቅሶ በራፕ ነው ማለት ስሎት ደንበኛችን ገት ይገባሉ። እዛው ምድር ላይ እንደሆኑ ያዳምጡኛል። ልፋቦት እዛው ቁጭ ይላሉ። የቱ ይሻሎታል? እሺ ለኔ አርገው ደንበኛችን ለኔ አርገው ደንበኛችን ለኔ አርገው። አስቡት እስኪ እቺ አስለቃሽና ቤት ብትመጣ ወይም ደግሞ ለቅሶ ቤት ብትመጣ አስቡት እስኪ ምን አይነት ለቅሶ። እኔ ባይዜ አሁን ላይ ይሄ ለለቅሶ የሚዘጋጅ ኬተሪንግ እና ይሄ የዲጄ ስነ ስርዓት የዚች ልጅ ሐሳብ ይመስለኛል። አሁን የመጣው ለቅሶ ዲጄ ያለው በዚህ መልኩ የዚች ልጅ ይከፈታል። ለቀስተኛው በቃ የ70 ዓመት ድንግል ሴት አይታችሁ ታውቃላችሁ? በምስሉ ላይ የምትመለከቷት የኬንያ ሀገር ነዋሪ ነች። ታዲያ እቺ ሴት እስካሁን ድረስ አላገባችም ነበር። ያገባችው በ2026 በፈረንጆች አቆጣጠር ነው፣ በ70 ዓመቷ ነው። ታዲያ እቺ ሴትም ለምንድነው እስካሁን ድረስ ያላገባችሁ ተብላ ስትጠየቅ ሰው ማግባት ያለበት የሚወደውን የሚፈልገውን ሰው ነው። እስካሁን ድረስ እኔም የምወደውን ሰው አላገኘውም ነበረ። በማህበረሰቡ ጫና ማግባት እንደሌለብኝ አምኜ ጠብቄያለሁ። አሁን ግን የምወደውና የማከብረውን ሰው ስላገኘው አግብቻለሁ፣ ያው ከነ ድንግልና። አስቡት 70 ዓመት አቆይታ ነው እቺ ሴትዮ ያገባችሁ ማለት ነው። እዚህ ሀገር ስንት ይቆያል? በኮመንት አሳውቁ። 70 ዓመት በጣም ይገርማል። በስመ አብ በድንግልና መንኩሰው ምናምን ወይ ደግሞ ከሃይማኖት ጋር በተያያዘ ቢሆን እኮ ኖርማል ነው። ግን እስኪ የኛ ሀገር ሴቶች እስከ ስንት ዓመታችሁ ነው በክብረ ንጽህናችሁ የምትቆዩት? እስኪ ንገሩን። እስኪ 10 አያልፍም መቼም። ይሄ ጥያቄ ለወንዶች ነው። እዚህ እንጀራ ላይ ጸጉር ስታገኙ አንበላም ትላላችሁ፣ ዳቦ ላይ ስታገኙ ግን ጥርቅ አድርጋችሁ ትበላላችሁ። ገብቷችኋል? መልሱን ኮሜንት ላይ አስቀምጡልኝ። እንዳለችው ነው። መልሱን ኮሜንት ላይ አስቀምጡ። አዎ አስቀምጡ። ፍጥረት ዥንጉርጉር ውሃና በረሃ ሁሉም ያለበት የውበት አማ አንዱ በተፈጥሮ አንዱ በሰው ጥበብ አይኔማ ሰውረን ከዚህ ነገር ሰውረን ነው የሚባለው። አዎ ሰውረን። ምቀኛ ማለት ይሄ ነው። ትክክለኛ ምቀኛ ማለት ይሄ ነው። ለኔ በተለይ ለኔ ይሄ ነው። በዚህ በተወደደ ኑሮ የእውነቴን ነው። ያቺን አይጥ ይዛታለሁ፣ አርዳታለሁ፣ ቋንጣ አድርጌ 6 ወር ነው በላታለሁ። እንደዚህ እንደዋዛ በፍጹም 1 for the party, 2 for the money, 3 for the honey, 4 for the 4 when you shake your bum 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 bum. 1 see, you like to party, but me the boys I get money. You like to party, but me the girls I get money with it. Go on one music. You can uyalam way, I'm roping satai. You can uyalam way, I'm roping satai.
ጃኒ እንግዲህ በሰሞኑ ዱባይ ነች። ዱባይን እያንቀጠቀጠችው ነው፣ አልተቻለችም። እስኪ ደግሞ ስለ በፊት ህይወቷና ስኬቷ እስኪ ያለችውን እንስማ። እኔ ጓደኞቼ ቀልደውብኝ ያውቃሉ። መስተንግዶ ምናምን አንቺ እኮ መስተንግዶ ነው የምትሰሪው ምናምን ብለውኝ የቅርብ ጓደኞቼ ኮንፊደንሴን እስከ መንጠቅ ድረስ ደርሰው ያውቃሉ። ላይክ አፍሬ ምናምን ተሸማቀቅ ያውቃለሁ። እንዴ ሳስበው ስራ እኮ ነው መስተንግዶ። ሀውስ ላይክ ለምንድን ነው የሚደብረኝ? ለምንድን ነው ያፈርኩበት? አስባችሁታል? እንደዛ ባልሰራና እንደዛ ቲፕ ባላገኝ ኑሮ እዚህ ደርሳለሁ። ገባችኋ? ግን እነዛን ሰዎች ወደ ኋላ ትቻቸው ነው የመጣሁት። ላይክ ኮንፊደንሴን ቀምተውኝ ነበረ። ወደ ኋላ እንድቀር ነበረ። እንደዛ ቀን ማታ የሚፎግሩኝ ሙድ የሚይዙብኝ ምናምን እና ስፔሻሊ በጓደኛችሁ በቅርብ ጓደኛችሁ እንደዚህ ከተባላችሁ ኦፍ ኮርስ ላይክ ይደብራችኋል፣ ያስጠላል። እንዴት ከነሱ እኩል አልሆንኩም? እኔ እኮ እንደዚህ ነበርኩኝ፣ እኔ እኮ እንደዚህ ነው የምሰራው፣ ስራችን አንድ አይደለም እኮ ላይክ እነሱ የሀብታም ልጆች ናቸው፣ እኔ ደግሞ እንደዚህ ሰርቼ ነው የመጣሁት የሚለው አስተሳሰብ አለ። እኔ ያጎርቶ የነበረ ወደ ኋላ አስቀርቶ የነበረ ያ ነገር ግን ብቻዬን ሰርቼ ነው እዚህ የደረስኩት። እነሱ ወደ ኋላ ቀርተዋል፣ እኔ ግን እዚህ ነኝ ያለሁት። ዋው የሆነ ቦታ ላይ ተደርሶ ሲወራ ስኬት ደስ ይላል። ያው ቀጥይበት፣ እንዳትቆሚ ቀጥይ፣ የማንንም እንዳሰሚ ድሮ ማሰሚም በዛው። አንዳንዴ ግን መለስ በይ፣ ትንሽ አካሄድሽም ትንሽ ያስፈራል አንዳንዴ። ከሞተ ሰው ጋር ወሲብ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ሰላም ናችሁ? አሁን አንድ ጨዋታ ላጫውታችሁ ነው። ጭንቅላታችሁ ይችላል? እርግጠኛ ናችሁ? ወይ እንግዲህ አሁን እንደዛ ስላችሁ እናንተ እኮ የምታውቁት ነገር የለም እውቀት የላችሁም እያልኩኝ አይደለም። ግን የሰው ልጅ ገንዘብ ለማግኘት የሚሄድበትን ርቀት ገብቷቸዋል። በጥሩ ነገር ቢሆን ታስፋይን። ግን በተለይ ሴቶቻችን ሁላችሁም ማለት አይደለም ገንዘብን ለማግኘት የምትሄዱበትን ርቀት ሁላችሁም ልቦናችሁ ያውቃል አይደል? እሱን በተመለከተ ነው ዛሬ ማጫወታችሁ። ጉዳዩ ከተፈጸመ ቆየት ያለ ነው። ይሄ የማሰማችሁ ኢንተርቪው አሁን ቀስ ያለ አይምሯችሁ እየፈቀደ ስለመጣ እንድታውቁት ነው። ቀጣዩ አልላችሁም ወረድ ኢትዮጵያ ውስጥም አለ። አሁን እዚህ ጋር ማሰማችሁ ኬንያ ውስጥ የተፈጸመ ነው። በአንድ ሬዲዮ ላይ ምን መሰላችሁ የተከሰተው? ፍቅረኛዋ ነው ጉዳዩን ሪፖርት ያደረገው ለሬዲዮ ጣቢያው። ለሷ ይደውሉላታል፣ ያጫውቷታል ማለት ነው። አጠቃላይ ጉዳዩ ምንድነው? እቺ ሴት ለገንዘብ ብላ ከሬሳ ጋር ነው የምትተኛው ስላችሁ ግብረ ስጋ ግንኙነት ለመፈጸም ወይንም ተላጥቆ ይባላል። ከሬሳ ጋር ነው የምትተኛው። እንዴ ምን ማለት ነው አንተ ምናምን እንዳትሉ፣ አብዛኞቻችሁ ታውቃላችሁ። ምን አሁን እዚህ ላይ ከምትመለከቱት ውስጥ መካከል አረ እንደዚህ ማለት እንደ አረኛንም ማገናኘን የሚል አይጠፋም። ገብቷችኋል? የዛሬ ሰው ገንዘብ ከመውደዱ የተነሳ ገንዘብ ለማግኘት የሚሄድበት ርቀት በጣም ጥልቅ ነውና እስኪ ትንሽ አዳምጠን እንመለስ። Fresh dead people. Okay, what do you mean you go to see fresh dead people? That's my work. I'm so confused now. Your work. Okay, yes. Are you an undertaker? Do you work in the mortuary? No, I don't work in the mortuary. But I go to see it. To do what? I go there so that I could get what? To talk. Okay, let's cut this short by me telling you I know what you go to do there. Why do you go to sleep with dead people once per week? How do you get money from dead people? You're not supposed to know that. That's between me and whoever I do it with. Okay, Rose. Yes. It's disturbing your husband. Now I'm kind of concerned because your husband told me to tell you that it's over between the two of you. Would you mind just explaining to me? About 4 years ago, we were very low in terms of money. Financially, yeah? Yeah, financially. እንግዲህ ላይ ቀንጨብ አድርጌ ነው ያሰማችሁ። ከዛም ካነሳቸው ርዕሶች መካከል ቅድም ያልኳችሁ ያው ባልየው ነው ይሄን ጉዳይ ሪፖርት ያደረገው እና አንዳንድ ጥያቄዎች ትጠይቃታለች። ለመሆኑ እንዴት ነው የሚሆነው? አጠቃላይ ክንዋኔው ነው። ሊንኩን ከታች ፈርስት ኮሜንት ላይ ተወላችኋለሁ። ሙሉ ማየት ከፈለጋችሁ በመሀል ስዋሂልኛ ስለሚያወሩ ትንሽ ኮንፊውዝ ልትሆኑ ትችላላችሁ፣ ግን ታሪኩን ለመጨበጥ አያዳግታችሁም። እና ያው አንዳንድ ጥያቄ ትጠይቃለች። እንዴት ሰውየው ሞቷል፣ ሬሳ ነውና እንዴት ብሎ ነው ምንሽሩ የሚቆምለት? ብዙ የጠየቀችው ጥያቄ አለና ያው መንፈስ ነው። በነገራችን ላይ ምንድነው መንፈስ ከሰው ልጆች ጋር ሴክሹዋል ጉዳይ ለመፈጸም የግድ የሚታይ የሚዳሰስ የሚጨበጥ ስጋ ነክ ነገር ያስፈልገዋል። ሶ በዛ ፋንታ እዛ የሞተ ሬሳ ውስጥ ይገባል። እሷ ያን ነገር የምታረገው ገንዘብ ለማግኘት ያላትን ቁርጠኝነት አጅሬ የሚያቅበት መንገድ ነው። አንዳንዶቻችሁ ያው ተፍተፍ ስለምትሉ ታውቃላችሁ ምን እንደማወራ። ግን
ይሄ ሁሉ ግን አላፊ ቆጣፊ ነው ወገኖቼ። ማለት በተለያዩ ጉዳዮች እንደሷ ባታረጉም በተለያየ ጉዳይ ነው ይሄን ቪዲዮ ከምትመለከቱት ውስጥ መካከል የሆነ ነገር ይኖራልና ከዛ መጨረሻ ላይ ግን ለምንድን ነው የሚሆነው ስትሉ አብዛኞቻችሁ ከጎን ያላችሁ ሴት እህቶቻችሁን አይታችሁ ነው እንደዚህ ነገር ውስጥ የምትገቡት። ማለት እሷ ጂንስ ሱሪ ካረገች ሁማኔር አርጋ ጥፍር ቀለማዋን ተለጥፋ ምናምን ከሄደች የዛ ፉክክር ገብቷችኋል። ሆይ ሆይ ሁላችሁ አእምሯችሁን ሄጂቴት ያደርጋችኋል። ቆይ እኔም እንደሷ ዘንጬ እንደውም ከሷ በላይ ትሉና ቆይ ከዛ ገንዘብ ከየት ነው የሚመጣው ስትባሉ የዛኔ አጅሬ ይንጎራደዳል በዛው አካባቢ። በነገራችን ላይ በተለይ ቅናተኛ ሰዎች፣ በተለይ ራሳችሁን አሳልፋችሁ ፍጹም የገንዘብ ወዳጅ ለሆናችሁ ሰዎች አጅሬ አጠገባችሁ ያንጃብባል። ባይ ዘ ወይ ሰይጣን በተፈጥሮ ሀብታም ነው ስላችሁ ንግድ ባንክ የለውም፣ ባንክ አካውንት የለውም፣ ግን ገንዘብ አለው። ይሄ ማወቅ አለባችሁ። እና ያን ስላችሁ እንዴት ሰይጣን እንዴት ሀብታም ነው ስትሉ ለምድራዊ ነገር ያው ተሰጥቶታል። የኔ ያሉትን ሁሉ እየመረጥኩ ሰር ስለተባለ ብር አለው ግን ባንክ አካውንት የለም። ሶ እንዴት አድርጎ መንቀሳቀስ እንዳለበት እሱ ያውቀዋል። ሶ በዛ መሃል በጣም ለብር ፍቅር ያላቸውን ሰዎች ኢዚ ወይ ነፍሳቸውን ይነጥቃቸዋል ማለት ነው። እናንተ ይሄ ለሚታተመው በነገራችን ላይ ብር ማለት ካርኒ ነው። እሺ ለሚታተመው ከዛ ሄዳችሁ ደግሞ በጣም እኮ የሚያሳዝነው እዚህ ጋር ነፍሳችሁን ትሸጡና ያን ነገር ወስዳችሁ የሚገርመው ቆደማው እቺ ሴትዮ ኮንቲኒየስሊ ነው የምታደርገው። እሺ ይሄን ጉዳይ አንዴ ብቻ አድርጋችሁ አይደለም የምትጠፉት ኤቭሪ ዊክ ነው። ዳስ ዘ ፕሮሚስ ገብቷቸው የቃል ኪዳኑ ፓርት ነው። እንዴት አርቆ ቁጥቢ ጥቢ እንደሚጫወትባችሁ የሆነ ነገር ከሱ ጋር ስትዋዋሉ ለአንድ ጊዜ ወይ ለአንድ ቀን አይደለም። እሺ ኤቭሪ ዊክ ሊሆን ይችላል፣ ኤቭሪ መንዝ ሊሆን ይችላል፣ ኦር ኤቭሪ ይር ሊሆን ይችላል። እሺ ቀጣዩ ወር ከእንደዛ አይነት ጉዳይ ጋር ተፍተፍ የምትሉ ሰዎች ያው ስለምታውቁት ነው ትንሽ ጨዋታ የምጫወተው ቅዱስ ሚካኤልን ተማምኜ። ቅዱስ ሚካኤል አባቴ በነገራችን ላይ ክርስትና አባቴ ነውና አንዳንድ ጉዳዮች ደፈር አድርጌ ማውራው ለአንዳንዶቻችሁም ለጆሮአችሁ እንግዳ ሊሆን ይችላል። ሶ አሁን ካለው ከምታዩት የሀገራችን እድገት ግርግርና የዛ ተቋዳሽ ለመሆን እዛ ቦታ ላይ ገብተን በሶሻል ሚዲያውም በምኑ ፍለርት ለማድረግ የሁላችሁ መኪና የሁላችሁ ጥፍር ቀለሜ የሁላችሁ ሁማን ሄሬ ምናምን ለማለት አንዳችሁ ካንዳችሁ ስለምትቀናኑ በተለይ ሴቶች ይቅርታ አድርጉልኝ ፋክት ነው። ቆሽ አሁን ገንዘብ ከየት ነው የሚመጣው ብላችሁ ስለምታስቡ ቀጣዩ ስቴፓችሁ እሱ ስለሆነ ነው ካሁኑ ማስጠነቅቃችሁ። አጅሬ ምንድነው የሚያደርገው? ገንዘብን ብያችኋለሁ ካርኔ ነው የሚታተም ገብቷችኋል። ልክ እንደ ጋዜጣ ተራ ነገር ነው። እሱን ሰጥቷችሁ ነፍሳችሁን ነው የሚቀበላችሁ ገብቷችኋል። ስለዚህ የሚበልጥባችሁ ማወቅ አለባችሁ። ብሩን ስትሰጡ አብራችሁ እግዚአብሔር አምላክ የፈጠራችሁን እየሰጣችሁ መሆኑን ማወቅ መቻል አለባችሁ። በዚህ ጉዳይ ላይም ያላችሁ እርግጠኛ ነኝ 100% የህሊና ረፍት የላችሁም፣ ሰላም የላችሁም። በስነ ስርዓት ተኝታችሁ ጠዋት አትነሱም። ሁል ጊዜ ስቃይ ነው፣ ሁል ጊዜ ሐሳብ ነው። ምንም አይነት የውስጥ እርካታ የላችሁም። ማንኛውም ፍጡር ደግሞ የውስጥ እርካታ ከሌለው ገንዘብ ስላለው ገንዘብ ስለሌለው ምንም ገብቷችኋል። ጀስት ተራ ነገር ነው። ስለዚህ እንደዚህ አይነት ነገሮች ደግሞ የሚመጡት ምንድነው? አንዳንድ የማያቸው ምልክቶች አሉ ገብቷችኋል። ኦንላይን መታችሁ ገንዘብ ለማግኘት የምትሄዱበት ጫፍ ጥጉ ገብቷችኋል። ምን እያረጋችሁ እንደሆነ ገንዘብ ለማግኘት የምትሄዱበት መንገድ እግዚአብሔር በዛ ይፈትናችሁና በነገራችን ላይ ብዙዎቻችን እግዚአብሔር አምላክ ገንዘብ የማይሰጠን እንዳንጠፋበት ነው። እሺ ያቀናል አስቀድሞና አሁን እንደው አብዛኞቻችን እንደው ገንዘብ እንደው ዝም ብሎ ዱብ ቢል አጠገባችን ሁሌ እንደምላችሁ ነው መጀመሪያ ሮጠ ምን ሄደው ቡቲክ አይደል እና እግዚአብሔር አምላክን የምታመልኩበትን ያችን ልቦናችሁን አታሳጣችሁ። ሌላው ነገር አላፊ ጠፊ ነው። በዛ ላይ በምድር ላይ እያላችሁ ምንም አይነት የህሊና ሰላም የላችሁም። አንድ ሰው ደግሞ የህሊና ሰላም ከሌለው ኖረ ተብሎ አይቆጠርም። ገብቷችኋል። ምናልባት አንዳንዶቻችሁ ሞክራችሁ ስላላያችሁት ነው እንጂ ስቃይ ነው የሚተርፋችሁ። ምክንያቱም እሱ በዚህ ጋር ገንዘብ ሲሰጥ በዚህ በኩል ሰላምን ነስቶ ነው። በዚህ ጋር ገንዘብ ሲሰጥ በዚህ ጋር ጤናህን ነስቶ ነው። በዚህ ጋር ገንዘብ ሲሰጥ በዚህ በኩል አካልህን ወስዶ ነው። ያለምንም ልዋጭ ዝም ብሎ የሚሰጥህ ነገር የለም። ቢኮዝ መልአክ አይደለም፣ የተረገመ የተዋረደ ወደ ምድርም የተወረወረ ነው። ገብቷችኋል። ስለዚህ እኛ የሰው ልጆችን ሊበቀል ስለሚያስብ በብር ጉዳይ ደግሞ ለሃጫችን እንደሚዝረከረክ ስለሚያውቅ መጨረሻ ላይ የሚጠብቀን የዘላለም ገሃነም ነው። ለዛ ነው ተረዳዳን። ጨርሻለሁ። በስማ ምን አይነት ጆሮ ጭው የሚያደርግ ነገር ነው። እኔ በህይወቴ ለመጀመሪያ ጊዜ ስሰማ ነው እንደዚህ አይነት ነገር። የምታውቁ ሰዎች ካላችሁ እስኪ ዲቴል ብጽፉልኝ ደስ ይለኛል፣ በኮመንት ሴክሽን ማለቴ ነው። ግን እንደዚህ አይነት ስራ የምትሰሩ ሰዎች ካላችሁ ደግሞ እግዚአብሔር ልቦና ይስጣችሁ። ተመለሱ እንዴ። ቅዳሜ ጠዋቱን በሰላም ዋልኩና ምሳዬን ልበላ ገባሁኝ ኩሽና። ሽሮ እስኪን ተከተክ ድንገት ቲክቶክ ስከፍ ተስፋ ሪቪው ከተፍ ጥሬ ስጋ በአጋጣሚ የሚበላ ቀለል ያለ ሻኛ እንዲህ ራቀኛ መገናኛ ከታናሽ ከታላቅ ከዳዊት ከነብሮ ጋባዥ እንኳን ተፋ ምን ጉድ ነው ዘንድሮ። ጥሬ ስጋ I will miss you እስከማይሽ በአይነ ስጋ
ጥሬ ስጋ አይ ሚስ ዩ ሚቱ እኔም ናፍቀሽኛል በአይነ ስጋ እስክንገናኝ አይ ሚስ ዩ የዛሬ ቪዲዮቻችን እስካሁን ያያችሁትን ይመስሉ ነበር። በቪዲዮቹ በጣም ፈታ ዘና እንዳላችሁ ምንም ጥርጥር የለኝም። እስካሁን ካላችሁ አፕሩቫሉን ሰጥቻችኋለሁ። ገቡ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮ ከተመቻችሁ ደግሞ የላይክ በተኗን መጫን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ያገናኘን። ወዳችኋለሁ።